እግዚአብሔር የሚፈልገው የዋህ ሰውነት ነው። እግዚአብሔር የሚፈልገው ቂም የሌለበት ሕሊና ነው። ተመልከቱ፣ እግዚአብሔር ጥቀ ኄር እግዚአብሔር ለርቱዓነ ልብ እኮ እንደዚህ እኮ ነው። እግዚአብሔር ልቡናቸው ቅን ለሆነ ለእስራኤል ቸር ነው። ቅን ልቡና ላለው ጥመት ለሌለው ልቡ ለአብድ ውስጥ ተጸጋሙ አለ ሰሎሞን። የሰነፍ ሰው ልቡ በግራው ነው። ይውላችሁ እንዴ የሌላ ሰው ልብ በቀኝ የአንዱ ሰው ልብ በግራው ነው እንዴ? የሰነፍ ሰው ልብ በግራ ነው ማለት ሁልጊዜ ግራውን ነው የሚያስብ ማለት፣ ጠማማ ነው የሚያስብ እና ርቱዓነ ልብ መሆን ይገባል። በሰረቀለል ለጻድቃን ወለ ርቱዓነ ልብ ተፍስሕት። ይሄ እኮ ነው በቃ ርቱዓነ ልብ ለሆኑ ለአብርሃም፣ ለይስሐቅ፣ ለያዕቆብ ብርሃን ክርስቶስ ተወለደላቸው። ለጠማማው ግን ክርስቶስ ሐዘን እንጂ ደስታ አይደለም። ይሄ ጾም ሲያልቅ ክርስቶስን ልደት እናከብራለን። አዎ በሰረቀ ለጻድቃን ብርሃን ክርስቶስ ለጻድቃን ለአብርሃም፣ ለይስሐቅ፣ ለያዕቆብ ተወለደ። አንድም መጽደቅ ለሚሹ ሁሉ ተወለደላቸው። ለጠማሞች ግን ተወለደባቸው። ዝንቱ ሕፃን ስዩም ለድቀቶም ወለተንሥኦቶም። ይህ ሕፃን ለውድቀትም ለትንሣኤም የተሰየመ ነው። ክርስቶስ ለጠማሞች ውድቀታቸው ነው፣ ለቅኖች ትንሣያቸው ነው። ክርስቶስን ያህል ጌታ እያመለክን፣ ገነትን ያህል ሀገር ተስፋ እያደረግን፣ ድንግል ማርያምን ያህል እናት እያለን፣ መስቀልን ያህል ጋሻ እያለን መነሳት ያቃተን ለምን ይመስላችኋል? ጠማሞች ስለሆን ነው። ጸሎት አንሶን መሰላችሁ? ማሕሌቱ አንሶ ነው? ሰዓታቱ አንሶ ነው? ቅዳሴው አንሶ ነው? ከኢትዮጵያ በላይስ ይሄ ላሳር ነው። ከኢትዮጵያ በላይ ሰዓታት መላእክት እንደሆኑ እንጂ፣ ከኢትዮጵያ በላይ ማሕሌት መላእክት እንደሆኑ እንጂ፣ ከኢትዮጵያ በላይ ጾም መላእክት እንደሆኑ እንጂ፣ ከኢትዮጵያ በላይ ምጽዋት በፍጹም የለም። አዲያ ግን ጠማማነታችን፣ ተንኮልነታችን እንደ እስራኤል ነው። ጠማሞች ነን፣ በእውነት ጠማሞች፣ ቀናተኞች፣ በባልንጀራችን ማማር ደስ የማይለን ጉጾች ነን በእውነቱ። ይሄን እግዚአብሔር አይወደውም። የዲያብሎስ መልክ ነው ይሄ። የማይታረቅ ልብ ያለው ሰው የዲያብሎስ የበኩር ልጁ ነው። ሀዳጌ በቀል የማይሆን ቂም የማይረሳ ልብ ያለው ሰው እሱ የዲያብሎስ ልጅ ነው። በክርስቶስ ፊት ጽዋ ተርታ ዕድል ፈንታ የለውም። ነገም እነግራችኋለሁ፣ መስተካከላችን ብቻ ትንሣኤን ያመጣልናል። መስተካከላችን፣ አንደበታችን መለፍለፉን ሲያቆም፣ አድማውን ሲያቆም፣ መራገሙን ሲያቆም፣ ነገር ሥራውን ሲያቆም፣ በጠላት መጸለዩን ሲያቆም፣ ሰውነታችን በሙሉ ሲስተካከል፣ ያን ጊዜ እግዚአብሔር ብርሃንን ያወጣል። እግዚአብሔር ለኢትዮጵያ ብርሃንን ያወጣልን። እንዲወጣልን ደግሞ እንስተካከል። እውነቴን ነው። ተስተካከሉ። በሞት ያፈርሰውን ይዣችኋለሁ። እግዚአብሔር ቅዳሴ አልቸገረውም። እግዚአብሔር የቸገረው ነገር የለም። እግዚአብሔር የቸገረው ሰው ነው። ሰው ተሆኑ እንደሆነ ሰው ሁኑ። ሰው እንሁንና እግዚአብሔር ደግሞ እኔ አሁን ክርስቲያን መሆኑ ቀርቶብን ፍጥረት በሆን ራሱ ሰው በሆን ራሱ አውሬ እኮ ነን። አታዩትም እንዴ? እንስሶች እኮ ነን። በእውነት መስተካከል አለብን። ወደ ራሳችሁ ተመልከቱ። እግዚአብሔር እንዲሰማን ከፈለጋችሁ እውነቴን ነው የምነግራችሁ። እግዚአብሔር እስራኤልን ምንድን ነው ያላቸው? እኔ ጾማችሁ አነሳ አላልኩም፣ ግን ግፍ እየሰራችሁ ስለምትጾሙ ጾማችሁን አልፈልግም ይላል የሰራዊት ጌታ እግዚአብሔር። አሁን የጎንደር ምህላ ብቻ እንኳን ኢትዮጵያን ዓለምን አያስተካክልም። ለምንድን ነው ግን እንደዚህ? ለምንድን ነው ታዲያ ማስተካከል ያልቻልነው? ማለዳ እግዚኦ መሐረነ ነው፣ ማታ እግዚኦ ቅስፈነ ነው። ጥፋት ነው እኮ እኛ እኮ ቅሰፈኝ ነው የምንለው እኮ። ይህ እኮ ነው ቂማችን መች አለቀ? ሌላውን ተውት። እግዚአብሔር የሚፈልገው ፍቅር ብቻ ነው። የሕግ ፍጻሜ ፍቅር ነው አለ ቅዱስ ጳውሎስ። የሕግ ፍጻሜ ፍቅር ነው። ሕግ ሁሉ የሚፈጸመው በፍቅር ነው። 10ሩ ሕግጋት የሚፈጸሙት በፍቅር ነው። እና እግዚአብሔር ለሁላችንም ቅን ልቡና ያድለን፣ አዲስ ልብ ይስጠን፣ አሮጌውን ሰውነታችን ያራግፍልን መድኃኔዓለም። ይሄ ጾም ሲያበቃ የእኛ ግፍም እንዲያበቃልን መልካም ፈቃድ ይሆንልን። አሁን እንግዲህ ስለ ጽዮን ዝም አልልም። ጽዮን ማን
ናት ለጽዮን ዝም አለ ማለት ምንድን ነው የሚለውን አጠር አድርጌ ነግሬ ወደ ቅዳሴያችን እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። ስለ ጽዮን ዝም አልልም። ስለ ጽዮን ዝም አልልም ያለው ነቢዩ ኢሳይያስ ለጊዜው ይህን መከራ ለማስታወስ ነው። ፍጻሜው ግን ጽዮን ስለተባሉ ነገሮች ሁሉ ዝም ማለት አይገባም። የሰው ልጅ በሕይወት ዘመኑ ዝም ማለት የሚገባው ብዙ ነገር አለ። ጊዜ እስከሚያልፍለት ድረስ ሰው ዝም ማለት አለበት። የመናገሪያ ጊዜ አለው። አድማጭ በሌለበት መናገር ነውር ነው። እስመ ከመዝ ልማዶሙ ለአበው ይምትሩ ምክረ እማበ እዝን ዘይሰምዕ። አባቶቻችን ከማይሰማ ሰው ጆሮ ምክር ማቋረጥ ልማዳቸው ነው አለ መጽሐፈ መነኮሳት። ከማይሰማ ሰው ጆሮ ምክር ማቋረጥ ለአባቶች ልማድ ነው። የማይሰማን ሰው መምከር ተመልከቱ፣ ካሸዋ ላይ ሕንፃን ለመስራት ነው ይላል ሲራክ። ደግሞ ለማይሰማ ሰው አይነገርም። ሰሚ በሌለበት አይነገርም፣ አይለፈለፍም። ሁለተኛ ያልተረዱትን ነገር ዝም ማለት ይገባል። ያልተረዱትን መናገር አገር ያፈርሳል። ጌታችን ኢየሱስ ክርስቶስ ብርሃነ መለኮትን በደብረ ታቦር በገለጠ ጊዜ ተመልከቱ፣ ብልጭ ሲያደርገው ብርሃነ መለኮቱን ሐዋርያት ፍግምግም ብለው ወደቁ። ኋላ ጌታ ምንድን አላችሁ? ወአዘዞሙ ከመ ይንግሩ ወይለመኑሂ። በተራራ ያዩትን ነገር ለማንም እንዳይናገሩ ከለከላቸው። ለምን? ክርስቶስ ብርሃኑን ሲገልጥ የእግዚአብሔር መምጣትና የዓለም ማለፍ መስሏቸው ስለነበረ ሄደው ሊናገሩ የነበረ ሐዋርያት ምን እያሉ መሰላቸው? ዓለም ልታልፍ ነው እያሉ ነበረ። ዓለም ልታልፍ ነው እያሉ ሊናገሩ ስለነበረ ያልገባችሁን ምስጢር አትናገሩ ለማለት አትናገሩ አላቸው። ስለዚህ ሰው ያልተረዳውን ነገር ዝም ማለት አለበት። የተሻለ ተናጋሪ ካለ እኛ ዝም ማለት መልካም ነው። አባ አጋቶን የሚባል መነኩሴ መነኮሳትን ሰብስቦ ከመጽሐፍ ቅዱስ አንድ ኃይለ ቃል አውጥቶ ጠየቃቸው። የዚህ ቃል ትርጉሙ ምንድን ነው? ሁሉም እንደገባው ተናገረ። አንድ መነኩሴ እጁን አውጥቶ እኔ አላውቀውም አለ። ከሁላችሁ መልሱን ያወቀው ይህ ነው አለ። አላውቀውም ያለ ሰው እግዚአብሔር እውቀት ይጨምርለታል። ስለዚህ ዝም ማለት የሚገባል አንደኛ ጊዜ እስከሚያልፍ ድረስ፣ ሁለተኛ ያልተረዳውን የማናውቀውን፣ ሶስተኛ የተሻለ ተናጋሪ ባለበት። ዮሐንስ አፈወርቅ ምን ይላል? ሹመት ተሾም ብለው በለመኑ ጊዜ የሚሾም እያለ አትሾም፣ ከጠፋ ግን አልሾምም አትበል፣ መከራ መፍራት ይሆንብሃል ይላል። መከራ ፈርተ ነው እንጂ አዝን አይደለም። ስለዚህ የሚሻል እያለ እኔ ልበል አይባልም። በቤተ ክርስቲያን ስርዓት እየሰማችሁ ነው። በቤተ ክርስቲያን ስርዓት ልበል የሚባል ስብሐት ብቻ ነው። ስብሐት ልበል ነው የሚባለው። ስብሐት ልበል ይባላል። ላስተምር ግን አይባልም። እኔ ልቃኝ አይባልም። እኔ ልቀድስ አይባልም። እኔ ልተርጉም አይባልም። በሉ ነው የሚባለው። በሉ ነው የሚባል። ስብሐት ሲሆን ግን ያነሰውን ልበል የበለጠውን በሉ ይባላል። ሰው ዝም ማለት የሚገባው በዚህ ጊዜ ነው። ሞኝ ሰው የሚያስተምር ካለበት ያስተምራል። የሚያስተምር በሌለበት ሊማር ትምህርት ቤት ይሄዳል። ይሄ ግሩም ነው። አሁን አንዳንድ ሰው አይገርማችሁ? አንዳንድ ምዕመናን ከመምህራን ከመነኮሳት ከካህናት ሂዱና እነሱ 40 ደቂቃ ተናግረው ንስሐ አባትየው የሚናገር 3 ደቂቃ ነው። ይኸውላችሁ ጅል ሰው በሚማርበት ጊዜ ያስተምራል። በሚያስተምርበት ጊዜ ደግሞ ስለሌለው ሊማር ይሄዳል። ከምትማሩበት ቦታ አታስተምሩ። ከምታስተምሩበት ቦታ የምትናገሩት እንዳታጡ። ስለዚህ ማስረጃው ዝም የሚሻል በሚናገርበት ጊዜ ዝም። ሌላስ ስለኛ ክፉውን ነገር ሲናገሩ ዝም ነው። ተመልከቱ አሌ ለክሙ ሶበ ይብሉ ሰብ ሰናየ በእንቲአክሙ። ሰዎች ስለ እናንተ መልካም ሲናገሩላችሁ ወዮላችሁ። ሰዎች ስለ እናንተ ክፉ ሲናገሩ ግን ብፁዓን አንትሙ
ያን ጊዜ ንዑዳን ክቡራን ናቸው። አልቦ ገብር ዘያቢ ምግዚኡ ከጌታው የሚበልጥ ባሪያ የለም። ወአልቦ ሐዋርያ እምዘፈነወ ከመምህሩ የሚበልጥ ደቀ መዝሙርም የለም። እኔን ከተሰደብኩ እናንተማ እንዴት አትሰደቡ? ስለ እናንተ ክፉ ነገር ሲናገሩባችሁ ዝም በሉ። ዝም ማለት አሁን ምን ይጠጋናል በእውነቱ ማለት ነው። አንድ አባት አባ ጋቶን ነው ቅድም የነገርኳችሁ። አንድ ሰው መጣና ሌባው አጋቶን አንተ ነህ አለው። አዎን። ዝም አለው። ዘማዊ አጋቶን አንተ ነህ? ዝም። ሰነፉ አጋቶን አንተ ነህ? ዝም። የማይረባው አጋቶን አንተ ነህ? ዝም። መናፍቁ አጋቶን አንተ ነህ? አይደለሁም። ለሃይማኖት ሲባል ዝም አይባልም ማለት ነው። ዝም የማይባል መቼ ነው የሚለውን ላመጣላችሁ ነው። ስለ ራስ ዝም ማለት የባልንጀራውን ስድብ የሚታገስ ሰው የክርስቶስን መስቀል ብለተ ዓርብ እንደተሸከመ ይቆጠርለታል ይላል። ሲሰደብ ዝም ያለ ሰው አንድ አባት ሌባ አለው፣ ዝም። ኋላ አህያ አለው፣ የአህያን ያህል ማዕረግ አህያ ጌታዋን በሆሳይና ተሸክማ ያመሰግነች፣ ውይ እኔ አህያ ያህል እኔ ዲያብሎስን ተሸክሜ የምኖር ሰው። ድንጋይ አለው፣ የድንጋይ ያህል ማዕረግ ድንጋይ ቤተ ክርስቲያን ታንጾበት ሰው ሲያጸድቅ የሚሆን የቤት መሰረት የሚሆን የክርስቶስና የጴጥሮስ ምሳሌ አንተን ምን እልሃለሁ ብሎ ጥሎተድ ስድብ አጥቶ ማለት ነው። ስድብ አጥቶ አሁን እኛ እኮ እንዲያው ትዕቢታችን ስታዩት ፈጣሪ ተሰድቦ እኛ አንድ ነገር ሲናገሩ መች ተናግረውን ነው ገና ሊናገሩን አስበዋል ብለን እኮ የምንበሳጭ ሰዎች እኮ ነው። እገሌ ስለ እኔ እንዲህ ሊል አስቦ ነው ብለን የትርጉም ሰተን እኮ ነው የምንናደደው ማለት ነው። ሁከታችን ብስጭታችን ማለት ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? አንተ ቁጣን እግዚአብሔር ፈጥሮብኝ ነው አትበል። አዎ ቁጣን የፈጠረ እግዚአብሔር ነው። ቁጣን የፈጠረ ግን አራት ነገር እንድንቆጣ ነው። አንደኛው ራሳችን እንድንቆጣው፣ ብሉ ሲያሰኝ አልበላም ማለት። ሙሴ ጸሊም በበረሃ ሳለ አንተ ስጋ አምሮሃል ሲለው እባቡን ጠብሶ ስጋ ከፈለከ ይህም ብላ ይለዋል፣ ጾሙን እንዳያሽረው። ከዚህ በኋላ ተመልከቱ መቃርስን፣ ቅዱስ መቃርስን ሴት አግባ አሰኘው። መነኩሴ ነው። ጭቃይቱን አቦካና ጭቃይቱን አብኩቶ በሰው ምስል አድርጎ ይች እንግዲህ ሴት ናት ይችን ሚስት አድርግና እንግዲህ እስቲ ለዚች ቆፍር መቃርስ ከሆነልህ አለው። ለዚች የምታበላትን ስራ እንግዲህ አለው። እየሰራ ድክም ሰርተ ማብላት ካልሆነ ለምን ሚስት ታስባለህ? 24 ሰዓት እየቆፈረ ሰውነቱን ገሰጸው ራስን ለመቆጣት። እኔ በዚህ ዘመን ራሱ አንድ ገዳም ላይ የማውቃቸው አባታሉ እስከ 6 ሰዓት ይጸልዩና 6 ሰዓት ከሌሊቱ 6 ሰዓት ሲደክማቸው እንዳያነቡ አንደበታቸው ይደክማል፣ ጉልበታቸው ይንቀጠቀጣል። ነገ ጎስቋሌ ዛሬ ቁመ ማደር ካቃተህ ነገ በንጉሠ ሰማይ ወምድር በእግዚአብሔር ፊት ምንን ይዘህ ትቆማለህ ብለው ራሳቸውን ከግድግዳው ጋር አስረው ያድራሉ። ራስን መቆጣት፣ ተኙ ሲል ገስጾ ማስነሳት፣ ብሉ ሲል እምቢ ማለት፣ ለመልካም ነገር ሰውነትን መቆጣት። ሌላስ አጋንንትን መቆጣት። ተኙ፣ ብሉ፣ ተጣሉ ሲሉ ወግድ። መብል እሰጥሃለሁ ሃይማኖትን ካድ፣ ለእኔ መብል የክርስቶስ ነው። ልብስ እሰጥሃለሁ ሃይማኖትን ካድ፣ ለእኔ ልብስ የክርስቶስ ነው። በሰላም አኖርሃለሁ፣ ለእኔ ሰላም የክርስቶስ ነው። መታከሚያ እሰጥሃለሁ፣ ለእኔ የጤና የክርስቶስ ነው። ቤት እሰጥሃለሁ፣ ለእኔ ሀገር የክርስቶስ ነው ብሎ አጋንንትን መቆጣት፣ ለሚያቀርበው ነገር መልስ መስጠት። ዲያብሎስ መነኮሳትን በገዳም ባይታውያንን ከበዓታቸው ይሄድና በስግደት ይፈታተናቸዋል፣ በጸሎት ይፈታተናቸዋል፣ በትጋት ሁሉን ካሸነፉት ምን ያደርጋል መሰላቸው? ሰው ዞባቸው ይመጣል። እናንተን ማለት ነው የከተማ ሰዎች እናንተን ይዝና ቋንጣይቱን አስቀጥቅጦ ይችን አባቴ ባይሆን እሑድ ይቅመሱ ይላል። ያዘነ መስሎ አውቁ እኮ ነው። ይችን ይቅመሱ፣ በእሷይቱ ለጨጓራው ጥሩ ናት ይላል።
አዝኖለት ለባይታዊ። አሁን ሰይጣን አዝኖ አውቆ እኮ ነው ይውላችሁ፣ ያለመዱትን ያስለምዳቸዋል። ግድ የለውትም አባቴ ቢኖሩልን ነው አገሪቱ በጸሎት በሶ ጸሎት እስቲ እንዲሰነብቱልን ይቅመሱን እህል ይቅሙ። ያችን ያበላቸዋል። ያችን መብል ሁልጊዜ አትገኝ አይደል? ሲጠፋ ከተማ ይመጣሉ። ያውቅበታል። አጀግኒ ዲያብሎስ አዝኖ ከመጨለቶ ዲኖ እሱ የሚያዝን እንደዚያ ይፈትንና እምቢ ብለው ከገዳማቸው ሲጸኑበት ደግሞ ምን ያመጣል መሰላችሁ? በሽታ ያመጣባቸዋል። በበሽታ ስቂት ያደርጋቸዋል። በሽታውን ታግሰው ሲሰግዱ ሲጸልዩ ደግሞ ምን ይላቸዋል መሰላችሁ? አንተ እግዚአብሔርን ይህን ያህል ጨካኝ አረከው ይለዋል። ታመህ እንኳን ጸልይ ይልብልሃል፣ እግዚአብሔር እኮ የማያውቀው የለም ተኛ ይለዋል። እረፍ እግዚአብሔር ጨካኝ ምስል ይለዋል። እኔ ጨካኝ ነው አላልኩም ወንድሜ፣ መሐሪነቱን አስቤ ነው የምተጋ ካለው ደግሞ መልሶም ይለዋል እግዚአብሔርማ ጨካኝ ነው ይላል። በሌላ ቀን መጥቶ ቆይ መቼ ነው የሚያሳርፍህ ይለዋል። ቀልድ ይመስላችኋል ክርስትና እንዴ? እኔና እናንተ እኮ ተውት፣ እኛን ሰይጣንም የሚነካን አይመስለኝም። እኔ ባይታውያንን እኮ ማለት ነው ዳዊት አላቋርጥም ካሉት በጥፊ ብሎ እኮ ዳዊታቸውን ሁሉ ይቀማቸዋል። ዳዊታቸውን ቀምቶ ደግሞ ምንድን ነው የሚያደርገው? አንተ እግዚአብሔር ካለ ቶ ሌላውን ቶ ጤናህን አይስጥህ፣ ምግብ አይስጥህ፣ ልብስ አይስጥህ፣ ባይሆን እኔን አያባረረልህም ወይ ይላል። በጣም ነው እኮ የሚገርመው። እግዚአብሔር ካለ የምትጸልየው ጸሎት ባይሆን ሰይጣንን አያሸሽልህም ወይ? መቼ ነው የሚያሳርፍህ እግዚአብሔር? ሁልጊዜ ስቃይ መቼ ነው የምታርፍ ይለዋል። ሞኝ የኔ ረፍት በሰማይ ነው ይለዋል። ያ ጀግናው የወንጌል አርበኛ የሆነው ባይታዊ እንዲያ ነው የምለው፣ የኔ ረፍቴ ክርስቶስ ነው። በክርስቶስ ክርስቲያን መሆን በራሱ ረፍት ነው። ረፍት ማለት መተኛት አይምሰልህ። ረፍት ማለት መብላት አይምሰልህ። ረፍት ማለት ልብስ አይምሰልህ። ረፍት ይለዋል ክርስቶስ። ለእኔ የክርስቶስ ልጅ መባል ረፍት ነው ብለው ይመልሱለታል። ይሄ ነው ጋኔንን መቆጣት ማለት። ደግሞ ምን ይላል መሰላችሁ? ጋኔንን ተቆጡት። ከብዙ የኃጢአት ውድቀታችሁ ስትመለሱ ምን ይላችኋል መሰላችሁ? አሁን እንደዚያ ስትላረግ ኑሮ እግዚአብሔር ሊምርህ ነው፣ እግዚአብሔር ሊምርህ ነው። ብዙ ምዕመናን ደግሞ ሲሰግዱ ምን ያርቋል? አሁን እኮ የምትሰግድ እኮ ለእኔ ነው ይላቸዋል። በሊናቸው መጥቶ ሰግድ እኮ ለእኔ ነው፣ አትልፋ፣ እግዚአብሔር አይምርህም። እንዲሁ አንተ የሲኦል መዝጊያ ነህ፣ ዝም ብለህ የምትለፋው እንዴ? ብትረሳ እገሌን የገደልከውን እግዚአብሔር ይረሳው መሰለ? ቢረሳ እግዚአብሔር ያስወረርሽውን ጽንስ ይረሳልሽ መሰለሽ? ሞኝ አትልከም ይላል። ደግሞ ያዘነ መስሎ መልሱ ምንድን ነው? ሆነም ቀረም ከእግዚአብሔር አንተ አትሻለኝም ነው መልሱ። ባይምረኝ እንኳን እግዚአብሔር እያልኩ ሞታለሁ። አንተ ነፍሰ ገዳይ ነህ፣ አንተ ደም አፍሳሽ ነህ፣ አንተ ውሸታም ነህ። ለዲያብሎስ እንዲህ ብላችሁ መልሱለት። ማምላክ ዲያብሎስ በህሊናችሁ አትረቡም አትጠቅሙ ሲላችሁ አንተ መሸለት ወዲህ ነው ደግሞ የምትሰብከው። አንተ ከጥንት ጀምረ ባለቤቱ መድኃኔ ዓለም ኢየሱስ ክርስቶስ እስመ ሐሳዊ ውእቱ ወአቡኃ ለሐሰት የሐሰት አባቷ ነው ብሎብሃል። ወሶበ ይነብብ ሐሰተም ዚአሁ ይነብብ የውሸት ነቅነህ እስመ እምትካት ቀታሌ ነፍሰተ ውእቱ ብሎሃል። አንተ ነፍሰ ገዳይ ነህ። ነፍሰ ገዳይ ከመቸለት ወዲህ ነው ስለ ምሕረት የሚጠየቀው። ነፍሰ ገዳይ ከመቸለት ወዲህ ነው ሽማግሌ የሚሆነው። እባብን ለርግብ አዛኝ ያደረጋት ማን ነው? ዘንዶን ለበግ ግልገል አዛኝ ያደረገው ማን ነው? ነጣቂውን አንበሳ አዛኝ ያደረገው ማን ነው? ስለ ላም። ጅብን ስለ አህያ ተቆርቋሪ ያደረገው ማን ነው? አንተ ነፍሰ ገዳይ ነህ፣ ለእኔ ልትቆረቆርልኝ አትችልም ብሎ ዲያብሎስን መቆጣት። በጾም ጊዜ የምግብ ሽታ ሲያሸታችሁ ዲያብሎስን መቆጣት። እኔ የሕይወት እንጀራ ነኝ ብሏል መድኃኔ ዓለም ማለት አኮ በህብስት ክመ ዘይሐዩ ሰው በእንጀራ ብቻ አይኖርም ብሏል መድኃኔ ዓለም ማለት። በምግብ በፍስክ ጊዜ የማታገኙትን ጋባዥ በጾም ጊዜ ሻይን ጠጣ የሚል ሰው እያንጓልል ያመጣላችኋል። ይሄ ዲያብሎስ ተንኮል እኮ ነው ይሄ ማለት። ይሄንን ራሱ አውቆ ለዲያብሎስ መልስ መስጠት። ስለዚህ ዲያብሎስን እንድንቆጣው በ9 ሰዓት አንድ የሚያቀምሳችሁ አትገኙ። 5 ሰዓት ላይ ግን የሚጋብዝ ሰው ይመጣል።
ደረሰ አልደረሰ ብሎ ማለት ይሄን ነው ዲያብሎስን መቆጣት፣ መናፍቃንን መቆጣት፣ አጋንንትን መቆጣት፣ ልጆችን ደግሞ መቆጣት፣ ተማሪዎችን መቆጣት፣ ትምህርት ሲያበላሹ ይሄ ነው። ተመልከቱ። ይሄንን በዚህ ጊዜ ምን ማድረግ ይገባ? መቆጣት። ራስህን ሲናገሩ ግን ዝም በል፣ የማታውቀውን ዝም በል፣ የሚያውቁት ይናገሩ፣ አንተ ዝም በል፣ ጊዜ እስከሚያልፍ ድረስ ዝም በል። ለሁሉም ጊዜ አለው። በዚህ ጊዜ ዝም ማለት ይገባል።